ዩናይትዳውያን ምን አይነት ተጫዋች ልታገኙ እንደሆነ አልገባችሁም። በጣም አስገራሚ ተጫዋች ነው የምታገኙት። በተለይ እኔ ይሄንን ልል የቻልኩበት ምክንያት የማቲያስ ኩኛን ዶክመንተሪ ቪዲዮ ዛሬ ካየሁባት ቀን ጀምሮ ነው እና እንደዚህ አይነት ተጫዋች ነበር ማለት ነው ብዬ ነበር ሳስብ ነበር። ታዲያ እንደተለመደው ይሄ ቪዲዮ ረዘም ስለሚል ኮፒ ሊንክ አድርጋችሁ ማየቱን እንዳትረሱ እያልኩኝ ወደ ቪዲዮ ልለፍ እና ይገርማቸዋል። በትክክልም ተጫዋች ሳይሆን ሰው የሆነ ተጫዋች ነው የምታገኙት። በተለይ ይሄ 10 ቁጥር ማሊያ የያዘውን ህፃን ልጅ ተመልከቱት እና አንድ ታሪክ ልነግራችሁ። በመኪና ውስጥ አብሮት ያለ የኩኛ ረዳት ምን ይለዋል? አንድ የ5 ዓመት ህፃን ልጅ አለ ጁኒየር የሚባል የወልቭስ ደጋፊ እና የወልቭስ ደጋፊዎች ደግሞ የኩኛም ትልቅ ደጋፊዎች ናቸው ታውቃለህ ሲለው ፈገግ ይላል። ከዛ ደረጃ 4 ላይ የደረሰ የካንሰር ህመም አለበት። ለ6 ሳምንታት ራዲዮ ቴራፒ ሲከታተል ቆይቶ አሁን ወደ ቤቱ ተመልሷል እና ኬሞም ቢሆን ጀምረዋል። ከዛም ባለፈ አሁን ላይ ኖርማል ላይፍን እየኖረ ነው የሚገኘው። አሁን እኛ ወደሱ እየሄድን እንደሆነ አያውቅም፣ ግን ቤተሰቦቹ ያውቃሉ፣ ነግረናቸዋል። ታውቃለህ ደግሞ ከዚህ በፊት ሌሎች የተቸገሩ ህፃናት ጋር እየሄድን አብረናቸው ጊዜ እንደምናሳልፍ ይለዋል። ከዚያ እሱም ፈገግ ብሎ አዎ ብሎት ነው እንትን የሚለው መልስ የሚሰጠው። ከዚያ ወደ ቤቱ ይሄዳሉ ማለት ነው። በሩን ያንኳኳሉ። ጁኒየር ነው በሩን የከፈተው እና ሲከፍተው ይደነግጣል። ምክንያቱም የሚያደንቀው ተጫዋች ነው፣ የራሱ ክለብ ነው። ከዚያ አላመነም ማለት ነው። ከዚያ ሰላምታ ሰጥቶት ለአንተ ስጦታዎች ይዤ መጥቼ ነበር ማየት ትፈልጋለህ ይለዋል። አዎ ነው የልጁ መልስ ማለት ነው። ገና ህፃንም ስለሆነ 5 ዓመቱም ስለሆነ ማለት ነው እና አዎ እያለ ብቻ ነው መልስ የሚሰጠው። አላመነም፣ የሚወደውና የሚያደንቀው ተጫዋችም ስለሆነ ጭምር ማለት ነው። ከዚያ ከልጁ እድሜ ጋር የሚቀራረብ ልጅ ያለው ታዲያ ኩኛ ደግሞ እንዲሁ ልጆችን እንዴት ትሪት ማድረግ እንዳለበት ያውቅበታል። ገና ቪዲዮ ሲጀምር ራሱ እዛ ላይ ትመለከቱታላችሁ የራሱን ልጅ እንዴት ትሪት እንደሚያደርግ ማለት ነው። ከዚያ ኳስና በኩኛ ቁጥር የተሰራ ማሊያ ግን ደግሞ ከጀርባው ስሙ ጁኒየር የሚል ያለበት ማለት ነው ይሰጠዋል። ከዚያ ልጁ በሁለቱም እጁ ሁለቱን ስጦታ ይዛል። ከዚያ ሶስተኛ ልጨምርልህ የምትይዝበት እጅ አለ ቢልና እንደገና የራሱን ማሊያ ይሰጠዋል ማለት ነው። ከዚያ በኋላ ልጁ ምን እንደሚወድ ይጠይቀዋል። ከዛ ባለፈ ደግሞ እንዲሁ ከማሊያውን ባለፈ ማለት ነው አንግል ትንሽዬ ጎል የሚያስገባባት ልጁ ሲጫወት ማለት ነው፣ ዕቃ እንዳይሰብር ምናምን ማለት ነው ይሰጠዋል። ከዚያ እዛ ውስጥ ሲጫወት እኔ እንዳንተ በልጅነቴ ቤት ውስጥ ኳስ ሲጫወት ብዙ ዕቃ እሰብር እንደነበር እናቴ ትነግረኛለች፣ አንተም እንደዚህ እንዳታረግ እሺ ይለውና አብሮት መጫወት ይጀምራል። ከዚያ በኋላ ፕሌይስቴሽን አብሮ ይጫወታሉ። ከዚያን ደግሞ እንደገና የልጁ የመጫወቻ ስፍራ ጋር ሄዶ ቤት ውስጥ ማለት ነው ያይለታል። አንበሳ ያለ አሻንጉሊት ዘ ላዮን ኪንግ የሚለውን ፊልም አይተኸዋል? አዎ ይላል ልጁ አሁንም መልሱ ማለት ነው። ከዛ ያጫውተዋል። በቃ ትሪት የሚያደርግበት መንገድ ይገርማቸዋል እና ይሄ ልጁ ራሱ ወዶታል። ኢቨን ተጫዋቹም ራሱ ይሄ የሚግባባበት መንገድ ለምሳሌ ከቤተሰቦቹ ከልጁ ቤተሰቦች ጋር የሚግባባበት መንገድ ይሄ ሶሻል ተጫዋች እንደሆነ ያስታውቃል። አሁን ይሄንን ነገር ወደ ሜዳ ስናመጣው ምን አይነት ኢንቫይሮንመንት ውስጥ እንደሚመጣ እሙን ነው። ትንሽ አስቸጋሪ ኢንቫይሮንመንት ነው የማንቸስተር ዩናይትድ ኢንቫይሮንመንት አሁን ያለበት ሁኔታ ማለት ነው። ከቡድኑ ውጤት አንጻር ነው እንጂ ያን ያህል የከፋ ሆኖ አይደለም። ግን እንደዚህ አይነት ቦታ ላይ ሲመጣ እንደዚህ አይነት ተጫዋች ደግሞ የበለጠ ማንቸስተር ዩናይትድ እንደሚያስፈልገው እሙን ነው። ይሄ የህብረት የበለጠ የሚግባባ ከሁሉም ጋር ፍሬንድ የሆነ አይነት ተጫዋች ማለት ነው እና በኋላ ላይ አብሮት ፎቶ ይነሳል፣ አብሮት ይጫወታል። ብዙ ካሳለፉ በኋላ ምን ይለዋል? አንተ ጠንካራ ነበር፣ ካሁንም በዚህ ጥንካሬ ቀጥል እሺ ብሎት ነው የሚሄደው እና ሜዳ ውስጥ ጨዋታ ሲኖር ሁሌ እጠብቅሃለሁ ብሎ ከቤተሰቦቹ ጋር አብሮ ፎቶ ተነስቶ ይሄን ከላይ የምትመለከቱትን ፎቶ ይሄዳል ማለት ነው እና በዚህ ኮንቨርሴሽን ውስጥ እኔ የተመለከትኩት አንደኛ የኩኛን በልጆች የመወደድ እሱም ደግሞ ሰዎችን የመውደድና የተግባቢነት ክህሎቱን ይሄ ለአሞሪም በጣም ትልቅ ጸጋም ነው ብዬ ነው የማስበው። ምክንያቱም አብዛኞቹ ተጫዋቾች ኢንቫይሮንመንት ሲከብዳቸው በተለይ እንደ ዩናይትድ አይነት ኢንቫይሮንመንት ደግሞ ይከብዳል። ውጤት አሁን ላይ እየመጣ ስላልሆነ ከቡድኑ ደረጃ አንጻር ካያችሁት ዩናይትድ ትልቅ ክለብ ነው፣ ግን ደግሞ አሁን ያለበት ኢንቫይሮንመንት ደስ አይልም እና የተጫዋቾቹ በውስጣቸው ያለው ችግር በራሱ በእንደዚህ አይነት በአዳዲስ ተጫዋቾች ላይ ሌላ እክል ይፈጥራል። ግን እንደዚህ የበለጠ ኢንቫይሮንመንትን ቀለል አድርገው ከሁሉም ጋር ሊግባቡ የሚችሉ አይነት ተጫዋቾች ደግሞ ሲመጡ የበለጠ ለአሞሪም ጥሩ ነገር ይመጣላቸዋል ብዬ ነው የማስበው። ከዛ ባለፈ በቤቱ ማሊያቸው እንዲሁ የተቀበላቸው በርካታ ተጫዋቾችን ልብስ ደርድሮም ነው የሚታየው እዚህ ዶክመንተሪ ላይ። ልብሶቹን ለማንም አልሰጣቸውም አለና እናቴ ሁሉ ትጠይቀኛለች። ኖ ነው የምላቸዋል እና አንዳንድ ተጫዋቾች ኢቨን እኔን ሲጠይቁኝ እንዴ እናንተ እኮ ናችሁ አሪፍ የተጫወታችሁት፣ እኔ እንደውም
መጠየቅ ያለብኝ እኔ ነኝ ብዬ ካውንተር አደርጋለሁ አለና አንድም ይሄ ከትህትና የመነጨ ነው። በጣም ትሁት ነው፣ ተግባቢ ነው። ብራዚላዊም እንደመሆኑ በእርግጥ ተግባቢ ባይሆን አይገርምም። ግን የብዙ ትልልቅ ተጫዋች ማሊያዎች አሉት የተለዋወጣቸው። የእሱ የምንጊዜም ምርጥ ተከላካይ ቲያጎ ሲልቫ እንደሆነም ጭምር ይናገራል። ከዚያ ስጦታ ተሰጥቶ ያውቃል ይለዋል ጋዜጠኛው ማለት ነው። እና አዎ ኮሪያውያን ደጋፊዎችን በጣም ነው የምወዳቸው። ስጦታ ይሰጡኛል፣ ግን ብዙ አይደለም። ግን ኮሪያውያኖቹ በጣም ተግባቢ ናቸው ከኔ ጋር፣ ቀለል ይሉኛል እና እነሱን በጣም ነው የምወዳቸው ይላል። እና እንደ አጋጣሚ ሆኖ እዛም ዶክመንተሪ ላይ እንዲሁ አንድ ኮሪያዊ ደጋፊ ሀፋፍ የሆነ ማለት ነው ቋንቋ እንደውም ምን ማለት ነው ምናምን ብሎት የሆነች ቋንቋ ሲጠይቀውና መልስ ሲሰጠው ምናምን ታያላችሁና የተግባቢነት ክህሎቱ ከደጋፊም ጋር ጭምር ነው፣ እንኳን ከህፃናት ጋር ብቻ አይደለም። ከዛ ባለፈ ወደ መልበሻ ቤት ሲገባ ከቤቱ ወደ ትሬኒንግ ማዕከል ሄዶ ወደ መልበሻ ቤት ሲገባ ሁሉንም ነው ሰላም እያለ የሚገባው ማለት ነው። ከተጫዋቾችም ውጪ ማለት ነው የስታፍ አባላቱን ያገኘውን ሰላም እያለ ነው የሚገባው። ይሄ ማህበራዊነቱን የበለጠ ይገልጽ። እንደዚህ አይነት ተጫዋች የበለጠ ማንቸስተር ዩናይትድ ያስፈልገዋል። ከሜዳ ላይ ቁጥር ባለፈ እንደዚህ አይነት ከሁሉም ጋር ሊግባባ የሚችል ከዛም ባለፈ ደግሞ ይሄ አንድ ሊያደርግ የሚችል አይነት ተጫዋች የበለጠ እንደሚያስፈልገው እሙን ነው። የአካዳሚ ተጫዋቾችን ደግሞ ትሪት የሚያደርግበት መንገድ ሌላኛው ያስገረመኝ ነገር ነው። የአካዳሚ ተጫዋቾችን ሲገባ እንዴት አድርጎ ሰላም እንደሚላቸው ልክ እንደ ታላቅ ወንድም የለም እንደዛ ሰላም ብሏቸው ይገባል። አብሯቸው ትሬኒንግ ይሰራል። ከዚያ በኋላ ደግሞ ትሬኒንግ ላይ ያለባቸውን ክፍተት ልምድም ስላለው ጭምር ልምዱን ሼር ያደርጋቸዋል ማለት ነው። እና ይሄ ደግሞ ለማንቸስተር ዩናይትድ በተለይ ለወደፊቱ እንደነ ኮቢ ማይኖ፣ እንደነ ጋርናቾ፣ እንደነ አማድ ዲያሎ ያሉት ተጫዋቾች ገና ወጣት ናቸው። ከዛም ባለፈ እንደነ ቺዶ ኦቢ ማርቲን አይነቱ እንደነ አይደን ሄቨን አይነቱ ደግሞ መምጣቱ አይቀርም አይደለ ወደ ዋናው ቡድን። ስለዚህ እንደዚህ አይነት ተጫዋቾችን ደግሞ የበለጠ እንዴት እንደሚያጎለብታቸው እንዴት ልምድ እንደሚያካፍላቸውም ጭምር እንዲሁ ከወዲሁ መገመት ይቻላል ማለት ነው። እና የወደፊቱ ማንቸስተር ዩናይትድ አትጠራጠሩ ገና በወጣቶች እንደሚገነባ ማለት ነው። በወጣቶች ነው የሚገነባው። ሎንግ ተርም የሚያስብ ማንቸስተር ዩናይትድን ነው የምንመለከተው። ገና አሁን ጅማሬው ስለሆነ ነው ነገሮች እያማሩ ያልሆኑት እንጂ ከተወሰኑ ዓመታት በኋላ በጣም ወጣት ያለበትን ማንቸስተር ዩናይትድ ነው ልናይ የምንችለው። ለእንደዚህ አይነቱ ማንቸስተር ዩናይትድ ደግሞ እንደ ትራንዚሽን እንደዚህ አይነት አግባቢ ልምድ አካፋይ ተጫዋች የበለጠ እንደሚያስፈልግ እሙን። ማንቸስተር ዩናይትድ ለምን እንዳመጣውም የምትረዱት ከዚህ ዶክመንተሪ መነሻም ጭምር ነው ማለት ነው። ከሜዳ ላይ ብቃት ባለፈ ማቲያስ ኩኛ ምን ማለት እንደሆነ አልገባችሁም ያልኳችሁ በዚህ ነው። ለማንኛውም ፎሎ በማድረግ ቤተሰብ እንሆን። መልካም ጊዜ። ይሄ ቪዲዮ ረዘም ስለሚል ኮፒ ሊንክ ማድረጋችሁን እንዳትረሱ። ይመቻችሁ።